ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ። ዛሬ የበዓል ልዩ ዝግጅት ከጽዮን ማርያም ቁምስና የሚገኙ ምእመናን ጋር በቤታቸው በዓል ለማክበር እዚህ ተገኝተናል። የቅዱስ ቤተሰብ ጸሎት በጋራ እንጸልያለን። መልካም በዓል። ጸሎት ወደ ቅዱስ ቤተሰብ ኢየሱስ ማርያም ዮሴፍ በእናንተ የእውነተኛ ፍቅርን ውበትን እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ የእኛ ቤተሰቦችም የአንድነትና የጸሎት ቦታዎች እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬት ቅዱስ ቤተሰብ ሆይ ብዙ ቤተሰቦች ዳግመኛ ብጥብጥን፣ ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸው ሁሉ መጽናናትንና ፈውስን ያግኙ። የናዝሬት ቅዱስ ቤተሰብ ሆይ የቤተሰብን ቅዱስነትና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉ። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ። አሜን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። እንዴት ዋላችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰ። ሰላም ናችሁ ወይ? ደህና እግዚአብሔር ይመስገን። እሺ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። እንኳን አደረሳችሁ። እንግዲህ በዓላችን ነውና እስቲ ራሳችሁን አስተዋውቃችሁን ጀምር። ስሜ ኃይለ መስቀል ገብረ ወልድ እባላለሁ። የትውልድ ቦታዬ በጉራጌ ዞን በቸሃ ወረዳ በቆረሚያ ገበሬ ማህበር ውስጥ ነው የተወለድኩት። እሺ እናታችን እርሶም ራስዎትን ያስተዋውቁ። ጽጌ ትርቢስ እባላለሁ። በዣ ወረዳ አገና የሚባል ገጨ ወረዳ ውስጥ ተወለድኩ። እንግዲህ እግዚአብሔር ይስጥልን። ተዋወቃችሁ መጀመሪያ እናንተ እንዴት ተዋወቃችሁ? ተዋወቃችሁ ንገሩኝ እስቲ። ያ ተዋወቃችን እንደ ዛሬ አይደለም። እንደዚህ በትምህርት ቤት ወይ በመስሪያ ቤት አይደለም የተዋወቅ ነው። ድሮ እንደውም እድልም የለም እኮ ሴቶች በየመስሪያ ቤቱ የሉም። የምንተዋወቅ መንገድም የለም። አገር ቤት በተወለድኩበት አካባቢ ያው በሰው በዘመድ ተጠያይቆ ነው የሚካሄደው። እንግዲህ እኔ ከቸሃ ወረዳ ወደ ሌላ ቸሃ ወረዳ ነው የሄድነው። ስለሷ ቤተሰብ ሰምተን ሄድን። በቃ የመጀመሪያ ዝናዋን ሰማን። ከዛ በኋላ ሄደን እኔና ታላቅ ወንድሜ ሄደን መልኳን ብቻ አየንና ተመለስን። በቃ ጀምሩ ብዬ እኔ ወደ ስራዬ ተመለስኩ። ታላቅ ወንድሜ ሌላ ሽማግሌ እንትን ብሎ ጨምሮበት ያው ጠየቃቸው። ከዚያ በኋላ ያው ሌላም የጠየቀ ሰው ስለነበረ የተወሰነ ጊዜ አመላለሷቸው ለማማረጥ። ከዛ በኋላ የነሱ እሺታ ከተገኘ በኋላ እሷ ከኦርቶዶክስ እምነት ተከታይ ነበረች። ወላጆቿ እንደዛ ነበሩ። እንግዲህ ለኛ ከሰጡ በኋላ ስለ ሃይማኖት እንድትማር እምድብር ወደ ደናግሎች ገዳም አንድ 6 ወር ያህል ስለ ጋብቻና ስለ ሃይማኖት እንድትማር እዚያ ቆየች። እዚያ ቆይታ ከጨረሰች በኋላ
በ1956 ዓመተ ምህረት በእምድብር በተክሊል አባ ፍራንሷ ማርቆስ ተክሊል አደረጉልን። በጣም ጥሩ ነው። በጣም ደስ የሚል ነገር ነው። እናታችን እስቲ ያን ጊዜ ወደ ኋላ መለስ ብለው ተውቆትን በርተላይ እሳቸው እንዳሉት እንግዲህ በሽምግልና እንደተጋባችሁ ወይም ደግሞ እንደተመሰረተ ነግረውናልና ሽምግልና ሲመጣ እርሶ የነበሩት አቀባበል እንዴት ነበረ? መተው ሲያዩትስ አይተዋቸዋል? አግኝተዋቸዋል? አዎ አየሁት። ሌላም የሚጠይቀኝ ሰው ነበረ። በቃ አማረጥኩና ኋላ ለዘመዶቼ ያ ይቅርብኝ እሱ ይሁን ብዬ ነገርኳቸው። ያው እኔ ባልኳቸው መሰረት ተፈጸመ። ደናግላን ማህበር ገብተው የካቶሊክ ቤተክርስቲያንን ስርዓት አውቀው ተምረው ነው የመጡትና ቆይታው እንዴት ነበር? እስቲ ያን ጊዜ አስታውሱኝ። ጥሩ ነበር፣ በጣም ጥሩ ነው ሁሉም ነገር። ማን ያስተማሩት ያስታውሷቸዋል? ማሰር ማናቸው ሞቱ። ማሰር ሳንተኛ የሚባሉ ነበሩ። በቃ እነሱ ባልትና እንድማር አደረጉኝ። ሃይማኖቴም እንዳጠና አደረጉኝ። ተማርኩ። ያው እንዳለው ቀኑ ሲደርስ ያው በተክሊል ተጋባን። በጣም ደስ ይላል። ጋሼ ወደ እርሶ ልመለስና ወደ ጋብቻ ከመምጣቱ በፊት በተለይም የካቶሊክ ቤተክርስቲያን እምነት ተከታይ እንደመሆኑ የጥሪ ህይወት ነበሩት፣ ፍላጎት ነበሩትና እንዴት ነበር ያን ነገር እስቲ ያስታውሱኝ። እሱ እንግዲህ እኔ በትምህርት በአካባቢዬ ብጉር የትምህርት ቤት ማንበብና መጻፍ እንትን ከተማርኩ በኋላ ወደ እምድብር ሄድኩ። እምድብር እስከ 5ኛ ክፍል ከተማርኩ በኋላ አባ ፍራንሷ ማርቆስ ወደ ላዛሪስት ገዳም አመጡኝ። ወደ ንዑስ ዘራ ክህነት እዚያ ቄስ የሚሆኑ ልጆች የሚማሩበት ገዳም ነበረ። እዚያ አመጡኝ። እዚያ ኑሯችን እዚያ ነው። እዚያ እንመገባለን እናድራለን እንጂ ትምህርታችን ወደ ዩኒቨርሲቲ ወደ ተፈሪ መኮንን ትምህርት ቤት ነው የምንሄደው። እዚያ ነው የምንሄደው። እዚያ ተምረን እንግዲህ በዛን ጊዜ ከገጠር ነው የመጣሁት። እንግሊዝኛ ደካማ ነበር በጣም የገጠር እንግሊዝኛ። እዚህ 5ኛ ክፍል ስገባ መምህራን ካናዲያን ነበሩ። እንግዲህ በጣም ትልቅ ለውጥ ነው። የቋንቋ አለመቻል ነበረ። እንግዲህ ያው ትልቅም ስለሆንኩ ዘግይቼ ስለጀመርኩ ትምህርት ያው በትጋት አጠናው። 5ኛ ክፍል እንደጨረስኩ ወደ 6ም ሄድኩ። 6 ጥሩ ነበር፣ የተሻለ ነበር። አሁን እየገባኝ እንግሊዝኛም እየገባኝ ሄደ። 6ኛ ስጨርስ ምን ሆነ? በዛን ጊዜ የሆነ አቨሬጅ ያመጡ ልጆች 7 ሳይሄዱ ወደ 9 አልፉ ነበር። ቀጥታ ከ6 ወደ 9 ካለፉ ልጆች እኔ አለፍኩ። ልክ በዚያ ባለፍኩበት አመት 1945 መጨረሻ ሳልፍ አሁን ካህናት ምን አደረጉ? ተማሪዎች ከኛ በፊት የነበሩ ከተፈሪ መኮንን ሃይ ስኩል ሲደርሱ 7 እና 10 11 ሲደርሱ ኮርስ ይወሰዱ ይሄዳሉ። እየወጡ ተቸገሩ በጣም። ከዚያ በኋላ ምንድነው ያደረጉት? የላዛሪስ ካህናት ከ1946 ጀምሮ ከ9ኛ ክፍል ጀምሮ ወደ ተፈሪ መኮንን መሄድ አይኖርም፣ ኤሌመንተሪዎች ብቻ ናቸው እዚያ የሚሄዱት። ከ9 በላይ የሆናችሁ ካህን መሆን የምትፈልጉ ሆነ ተመልሳችሁ ኑ፣ በ1946 ተመልሳችሁ ኑ። ካህን መሆን የማትፈልጉ ከሆነ ያው መምጣትም የለባችሁም አሉ፣ ነገሩን። እኔ እመጣለሁ አልኳቸው። እኔ ካህን መሆን እፈልጋለሁ አልኳቸው። መጣሁ። ስመጣ በ1946 ያው ትምህርት እዛ አስጀመሩን። ግን የተሟላ ትምህርት አልነበረ። በጣም መምህራንም ብዙ አልነበሩም። ተማሪዎች 9 ከኔ ጋር የተመለሱ ነበሩ። በመጀመሪያ በርከት እንል ነበረ።
እስከ ገና ድረስ ግን የተንጠባጠበ በቃ ተስፋ ቆርጠው ልጆቹ ወጡ። በቃ 4 ብቻ ቀረን። አሁን 4 ቀረን። ያው ለነገሩ ትምህርቱ ውስጥ ከዚህም ነበረ፣ መምህራንም አልነበሩም። ተማርን። ከዚያ በኋላ በመጪው ዓመት በ1947 ግን ካህን መሆን የምትፈልጉ ከሆነ እዚህ ለ4 ሰው ብለን መምህራንም አንቀጥርም፣ ወደ አስመራ ሄዱ፣ እዚያ ዘራ ክህነት ስላለ እዚያ እንላካቸው አሉን። እሺ አልን። በዛን ጊዜ ኤርትራ ከኢትዮጵያ አልተቀላቀለችም፣ በፌዴሬሽን ነበር። በቃ ሲጻጻፉ ብዙ ጊዜ ፈጀ። በ1948 እዚያ ሄድን። 4ታችን እዚያ ሄደን ተምረን አጋጣሚ ሆኖ 10ኛ ክፍል ስደርስ ታመም ነበር። በጣም ብዙ ጊዜ ታመማለሁ። ሐኪም ቤት ይልኩኛል። አንዳንዴ ጨጓራ ነው፣ አንዳንዴ አሜባ ነው፣ አንዳንዴ ኩላሊት ነው። በጣም ታመምኩ። 12ኛ ክፍል ጨርሰን አሁን ወደ ቤታችሁ ወደ ወላጆቻችሁ ሂዱ አሉን። እንግዲህ ከዚህ ከሄድን መተን አናቅም፣ ለረፍት ምንም መተን አናቅም። ያው መጣን፣ 4ታችን መጣን። በዚያን ጊዜ የኛ አቡነ ኃይለ ማርያም ካሳ ይባሉ ነበረ። እሳቸው በተራ ጠየቁን። እዚህ ካቴድራል እዚያ አረፍን። በተራ ጠየቁን። ጓደኞቼ ወደ ሮም ልትሄዱ ነው፣ እዚያ ፍልስፍና እዚያ ትማራላችሁ ተባሉ። እኔ ጋር ሲደርስ ልጄ አንተ ስለምትታመም ወላጅ ማነው ካህናት አለቆችህ ያው አንተ እንደማትሄድ ነግረውኛል ብለው ነገሩኝ። ያው አጽናኑኝ። እዚህም ከተሻለህና ፍላጎቱ ካለ ልትሆን ትችላለህ ብለው አጽናኑኝ። ከዛ በኋላ እኔም ነገሩ ገብቶኝ ነበር። በፊትም ብዙ ምልክቶች ነበሩ። ከዛ በኋላ እንግዲህ ታከምኩ። በእውነት እዚህ ካቴድራል በደንብ አሳከሙኝ። ከዛ በኋላ ለረፍት ወደ አገር ቤት ሄድኩ። ያው በ4 ዓመቴ ነው አሁን ከወላጆቼ ጋር የምገናኘው። እዚያ ትንሽ ቆይቼ መጣሁ። ከዛ በኋላ ያው ወደ ዓለም ሄድኩ። ግን ምንድነው የነበረብኝ ችግር? 4 ዓመት ከላዛሪስ ካህናት 4 ዓመት ደግሞ ከኮምቦኒ ካህናት ነው ያሳለፍኩት። የወጣትነት እድሜ እዚህ ከታዳጊነት ጀምሮ በቃ የዓለም ነገር ምንም አላውቅበት። ይሄ ከባህር የወጣ አሳ አለ አይደለም? ምን በቃ እንደዛ ሆንኩ። በጣም ተቸገርኩ። ከዛ በኋላ ያው ስራ ያስኩ። በቤተ መጻሕፍት በመዘክር ገባሁ መጀመሪያ። ከዛ በኋላ የተሻለ ስራ አግኝቼ ወደ ዩኒቨርሲቲ ኮሌጅ ላይብረሪ ሄድኩ። ዩኒቨርሲቲ ኮሌጅ ላይብረሪ በዛን ጊዜ ዩኒቨርሲቲ የለም፣ ኮሌጅ ብቻ ነው። እዚያ ተማሩ፣ እዚያ ስራ ጀመርኩ። በዛን ጊዜ እንግዲህ ፈረንጆች ናቸው፣ አበሾች ጥቂቶች እዚህ ለተማሪዎች አገልግሎት የሚሰጡ እንጂ አብዛኞቹ አስተዳደሩም ጸሐፊውም ፈረንጆች ናቸው። በዛን ጊዜ እዚያ እንትን አልኩ። ከዛ በኋላ እንዳልኳችሁ በወንድ ላጤነት ስኖር ሆቴል ነበረ መበላው። አሁን ፋሲካ ያው ሌሊት ቅዳሴ አስቀድሳለሁ። አሁን ሆቴል ነው መበላው። በዛው ሌሊት ሆቴል ሄድኩ። በጣም ነው ያስጠላኝ። እንደዚህ አይነት ከቅዳሴ በኋላ በሌሊት ሆቴል ነው መመገበው። እኔ ሰርቼ አልበላም። ስለዚህ ቅዳሴ ሰምቼ የት ልሂድ? በሌሊት ከቅዳሴ በኋላ ወደ ሆቴል ነው የሄድኩት። አገኙ ግን የሚበላ እሱማ ያ በዓል አይደለም። በዓል እኮ ሆቴሎች እኮ በዛን ጊዜ ምን አይዘጉም እኮ፣ ግርግር ነው የወጣቱ እንደዚህ ነው። እሱማ ትክክል ነው። ከዛ በኋላ ወደ ትዳር ገባሁ
ቶሎ ብዬ እንደው በጣም አስጠላኝ እንትን ህይወት። ያው ከዛ በኋላ ያው ተክሊል አደረግን። ወደ ትዳር ከመጡ በኋላ እንግዲህ እናታችንም እስቲ ከትዳር በፊት ከቤተሰብ ጋር እንዴት ነበረ ፋሲካ የምታከብሩት? እርስዎ ደግሞ እንግዲህ ወጣትነቱ ልጅነቱ ከቤተሰብ ጋር የነበሩት ትስስር ምን ይመስል ነበር? ያው አባቴ አልነበረም፣ እናቴ ነበረች። ያው ፋሲካ በኦርቶዶክስም ቢሆን ያው ቤተ ክርስቲያንና ያስቀድሳሉ ትልልቆቹ። እኛ አንሄድም፣ እኔ አልሄድም ነበረ። እናቴ ትሄዳለች፣ አስቀድሳ ትመጣለች። ያው ሌሊት ድብሮ ይሰራና እንትን ይላል። ከቤተ ክርስቲያን ሲመጡ ያ ባሉ እናከብራለን፣ እንበላለን፣ እንጠጣለን። በቃ ከጋብቻ በኋላ ፋሲካን እንዴት ነበረ የምታከብሩት? የማይረሳ ትዝታስ ምን አላችሁ? ለምን የምናከብረው? በቃ ያው ቀን ምልህ ስሰራ ዶሮውን ስሰራ ምን ስል እንትን እንላለን። ቤተ ክርስቲያን ግን አንቀርም። ሁልጊዜ ሌሊት እናስቀድሳለን። ያው ቅዳሴ ሲያልቅ ቤታችን እንመጣለን። አሁን አንድ 3 ዓመት ሆነን 4 ዓመት ይሁን መሄድ ካቆመ በኋላ ነው ያቆምነው እንጂ እስከዛ ድረስ ሌሊት እንሄዳለን። ከዛም በቃ በጣም እንትን አሁን እግዚአብሔር ይመስገን ልጆቻችን እንደረሱ ልጆቻችንም ይመጣሉ። የፋሲካ ማግስት በቃ በጣም ደስ ብሎን ጎረቤቶቻችንም አሉ፣ ተከራዮች አሉ፣ እነሱም እንጠራለን፣ አብረን እናከብራለን። በጣም ደስ የሚል ነው። እንዴት ነው እያከበሩ አሉት? ያ የዛ የወጣትነት ጊዜው ትዝታ ይመጣቦታል ወይስ እንደው የተሻለ ነገር ብዙ ነገር አለፉ? እኔ እንግዲህ እንደነገርኳችሁ ከወንደላጤነትም ጊዜ ጀምሮ ከስራ ወደ ቤት ነው። እንኳን ከትዳር በኋላ ትዳርማ ከተያዘ በኋላ ይጨንቀኛል። ወደ ቤት ነው። የማታ ትምህርት ከሌለብኝ ማታ ማር ነበር። ብዙ ጊዜ ለማሻሻል ብዙ ጊዜ ሙያዊ ትምህርትም ለማሻሻል ሞክር ነበር። ካልሆነ በስተቀር ቀጥታ ከስራ ወደ ቤት ነው የምመጣው። ከዚያ በኋላ ያው ፋሲካ ጊዜ በፋሲካ ወራት ከስራ ወጥቼ በታክሲ ቶሎ ብዬ ወደ የመስቀል መንገድ እከታተል ነበረ። እዚህም ቢሆን እከታተላለሁ። አንዴ ለስራ 3 ዓመት እዚያ ጎንደር ሄጄ እንኳን በስራ ምክንያት የመስቀል መንገድ መከታተል ስለማልችል ጠዋት እሁድ ቅዳሴ ከመጀመሩ በፊት በጣም ጠዋት ተነስቼ ሄጄ ከቅዳሴ በፊት ብቻዬን በቃ የመስቀል መንገድ አደርግ እንደነበር ትዝ ይለኛል። እና እንትናችን ያው ቤተ ክርስቲያንም አካባቢ ስላደውኩ ያለ ቤተ ክርስቲያን ያለ መንፈሳዊ ህይወትም አይመስለኝም። እና እንደዛ ነው ህይወታችን። እንግዲህ ወደ ስራዎት ደግሞ ልመልሶትና ብዙ ረጅም ዓመታት በኮሌጅ ላይ በተለይ ዩኒቨርሲቲ ኮሌጅ ላይ ሰርተዋል። ጡረታ ከወጡ በኋላ ደግሞ በቅድስተ ማርያም ትምህርት ቤትም እንደሰሩ ሰምቻለሁና እንዴት ነበር እስቲ ቆይቷ? ከዛ በኋላ ለምን ያህል ጊዜ ሰሩ? እንግዲህ እዛ ከሆነ በኋላ አንድ ነገር ነበረ። በዚህ በሃይማኖት አካባቢ እኔ በክራይ ቤት ስኖር እንደው የራሴ የሆነ ቤት ብትሰጠኝ እንደው ይሄ የማህበር ጸሎት የጠዋትና የማታ ጸሎት በጣም እመኝ ነበር። ይሄን ቤት ሰርተን ከጨረስን በኋላ ከገባን በኋላ ወዲያው የማህበር ጸሎት ጀመርን። ማለት ከልጆቻችን የማታና የጠዋት ጸሎት የጠዋት ጸሎት ባጭሩ የጠዋት ጸሎት እናደርጋለን። ማታ ግን የመቁጠሪያ ጸሎትና ሊጣንያ የማታ ጸሎት እናደርጋለን። እስካሁንም አልተቋረጠም። እሱ የዚህ የጸሎት ህይወታችን አልተቋረጠም። በኋላ ጡረታ ከወጣ በኋላ ሴንት ሜሪ ስራ ገባሁ። በዚህ በሙያው እዚያ ቤተ መጻሕፍት ገባሁ። ከዚያ ከገባሁ በኋላ ጠዋት ቅዳሴ ሄድ ነበረ። ቅዳሴ ሰምቼ ቁርስ በልቼ ወደ ስራ ሄዳለሁ።
ጤና ከሆንኩ አልቀርም ነበር። ይሄ እንግዲህ በቀን ወደ 6 ጊዜ መላለስበት ነበረ። ይሄ መንገድ ለምሳ መጥቼ እሄዳለሁ፣ ማታም እመጣለሁ። እንደዛ ነበር። ያው ጉልበትም ነበረ፣ ወጣትነትም ነበረ። በዚህ አይነት ነው ያሳለፍኩት። እንግዲህ አሁን እስከ ኮሮና እስኪመጣ ድረስ የጠዋት ቅዳሴ እሄድ ነበረ። ያው ኮሮና ከመጣ በኋላ ብዙ መንቀሳቀስም አልነበረም። ከዛ በኋላ ደግሞ እግሬ ተሳሰረ። አሁን እሁድ ቀን እንደምንም እሞክራለሁ እንጂ የጠዋት ቅዳሴ አልችልም። አሁን እንትን ግን እንደምንም እሞክራለሁ እሁድ ቅዳሴ ይሄዳል። አዎ። እናታችን እርሶስ እስቲ አሁን ከህይወት ጋር አያይዘን በተለይም ከስራ ጋር እንዲሳቸው ስራ ሲሰሩ ምን ሲሉ እርሶ ቤት ከመኖሩ አንፃር ቤቶትን የቤቶቱ ላይ ያሉት አያያዝ መንፈሳዊ ህይወታችሁ ላይ የተለየ ነገር የሚነግሩኝ ካለ ትውስታ ካለ ቢነግሩኝ። እንግዲህ ህይወቴ ብዙም ሙሉን ጤና አልነበረኝም። ውጣ ውረድ ነበረ። ብዙ ልጆቼም አንድ ልጅም ነበረ እንደዚህ ታመመብኝ። እሱንም ብዙ ጊዜ አስታመምኩ። ቤተ ክርስቲያን በተቻለኝ መጠን ጠዋት አልቀርም። አዎ አልቀርም። ማበራትም ካቴድራልም የልበ ማርያም ማበር አለኝ። እዚህም ቤት ሰርተን ከመጣን በኋላ የኪዳነ ምህረት ማበር አቋቁመን አሁን እስካሁን ድረስ ማበር አለኝ። በቃ ቤተ ክርስቲያን መንፈሳዊ ነገር ምንም እንትን አይለኝም፣ ወደ ኋላም አይደለም። አዎ በእግዚአብሔር ኃይል ነው ያለሁት። ሁሉም ነገር እሱ ተጨምሮበት ነው። አዎ ጋሼ እንግዲህ በህይወት ዘመኖ በተለይም ከትዳር ጋር በተያያዘ የማይረሳ ገጠመኞች ካላችሁ ቢነግሩኝ። ወይ ከባል ጋራ የተያያዘ ነገር በትዳር ውስጥማ ውጣ ውረዶቹ በጣም ብዙ ናቸው እኮ። የማይረሱ ትዝታዎች ብዙ ናቸው። ለምሳሌ አሁን እኔ በህይወቴ የስራ የትምህርት እድል አጋጥሞኝ ዴንማርክ የሚባል ሀገር ሄጄ ነበር። እንግዲህ በዚያ እርግጥ ብዙ ነገር ተምሬያለሁ። በዚያ ስሄድ ቫቲካንን ጎበኘሁ። እዚያ ቫቲካን ሙዚየምንም ጎበኘሁ። ከጓደኞቼ ጋር ድሮ ሴሚናሪስት የነበሩ እዚያ ካህን ሆነው አገኘኋቸው። እዚያ ቫቲካን ከነሱ ጋር ተጨዋወትን፣ አሳዩን። ከዛ በኋላ እዚያ ዴንማርክ እዚያ በሄድ ጊዜ ጥሩ ነበረ። ነገር ግን ምን አጋጠመኝ? የሚገርማችሁ ነገር በዛን ጊዜ በደብዳቤ ነው ሁሉ ነገር። እንደዛ ስልክ የለም። አሁን ይሄ ፒጅን ሆል የሚባል አለ፣ ደብዳቤ የሚከቱበት። ደብዳቤ ከመጣ እናያለን። ከትምህርት ወጥቼ አንድ ደብዳቤ መጣልኝና ሳይ ደብዳቤው መጣ ከሮም ነው። ሮም ጓደኛ የዚያ ይማር የነበረ እንዲህ በአባት ሞት ምክንያት ስለደረሰብህ ሐዘን እግዚአብሔር ያጥናህ የሚል ነገር እኔ አልሰማሁም። የአባቴን ሞት አልሰማሁም። እንዳይሰማ ትምህርቱን ጨርሶ ይምጣ እንጂ ይረብሸዋል እንዳይሰማ ተባለ። እኔ ሳይ እንደዚህ እንግዳ ነገር ሆነብኝ። ደብዳቤ ይሄ ነገር በህልሜ ነው ወይስ ተሳስቶ ነው? በውኔ ነው ምንድነው? በጣም እንትን አለኛ። ከዚህ አላኩም። እነሱ እንግዲህ እንዳይሰማ አሉ፣ እንዳልቸገር ነው። ከዛ በኋላ እውነት መሆኑ ተረዳሁና በኋላ ያው እንትን አሉና ደብዳቤ ጻፍኩላቸው። እናንተ ደብቃችሁ ይህን ሰማሁ፣ ሌላም ችግር ካለ ጻፉልኝ ብዬ ላኩላቸው።
ሲልኩ ምን መጣ? አሁን እሷ እኔ ስሄድ ዴንማርክ ስሄድ ነፍሰ ጡር ነበረች። አገር ቤት እናቷ ጋር ከእናቷ ማሳለፍ ይቻላል ብቻዋን ከኔ ተለይታ በሚል እዚያ አሳልፋ ነበረ። እዚያ ወልዳ ልጁ ደግሞ ሞታ ያ ደብዳቤ እንደገና መጣ። አሁን ልጃችሁም ሞተዋል። እንግዲህ እንደዚህ እንትኖች ነገሮች አስደንጋጭ ነገሮች አጋጥመውኛል። ለምሳሌ በህይወት እንዲህ ውጣ ውረድ አለ። ያ ሁሉ ነገር ታልፎ ዛሬ ላይ 61 ዓመት ድረስ ለመቆየት የጸና ህይወት እንዲኖር እግዚአብሔር ፈቅዷል። በጣም ጥሩ ትልቅ ትምህርት እኮ ነው እየተማርንበት ያለ ነውና ጥሩ ነገር ነው። እንግዲህ በዓል እንደመሆኑ መጠን ዛሬ በዓል ነውና ለወገን ለዘመድ ለወጣቶች እንደና አሁን ከናንተን ህይወት ደግሞ ለሚማሩ ሰዎች አሁን ቁጭ ብለው በቴሌቪዥን ለሚያዩ ሰዎች እንኳን አደረሳችሁም እንድትሏቸው እንደው ለወጣቶችም ደግሞ ከናንተ ህይወት ካለፋችሁበት ታሪክ እንዲማሩበት እንደው ምክር ቢመክሯቸው መልእክት ቢያስተላልፉ። እሺ እንግዲህ ለመላ የክርስትና ተከታዮች በአገር ውስጥም በውጭም ለምትኖሩ እንኳን ለትንሣኤ በዓል በሰላም አደረሳችሁ እላለሁ። እንደዚሁም ለልጆቼ ለልጄ ለተስፋዬ ኃይለ መስቀል፣ ዳዊት ኃይለ መስቀል፣ ጸገነት ኃይለ መስቀል እንኳን ከቤተሰባችሁ ጋር ለትንሣኤ በዓል አደረሳችሁ እላለሁ። እንግዲህ ወጣቶች ያው ልጆቻቸው እነሱን አይተው ነው ህይወት ይቀስሙት እና ለልጆቻቸው መልካም አብነት ቢሆኑ በቤተ ክርስቲያን ይዟቸው መሄድ። እንግዲህ በዓለማዊ ህይወታቸው በጣም ነው የሚተጉት። በጣም በጥሩ ትምህርት ቤት ያስተምራሉ። ለጤናቸው በጣም ይንከባከባሉ። ለአመጋገባቸው በጣም ነው ደስ በሚል ሁኔታ ነው የሚያሳድጓቸው። ለመንፈሳዊ ህይወታቸውም እንግዲህ ዘላለማዊ ለሆነች ነፍሳችን ለዘላለማዊ ህይወታቸው ደግሞ እንደዚሁ ተኮትኩተው እንዲያድጉ ቢያደርጉ በአካባቢያቸው በቁምስናቸው ባሉ ቤተ ክርስቲያኖች ቅዳሜና እሁድ ልጆቻቸው እዚያ እንዲያሳልፉ ቢያደርጉ ለልጆቻቸው መልካም ምሳሌ ቢሆኑ ደግሞ ተክሊል በዛሬ ጊዜ በጣም ላልተዋል። ያለ ተክሊል የሚኖሩ ወላጆች ብዙ ስለሆኑ እንደው ለልጆቻቸው መልካም አብነት እንዲሆኑ ወደ ተክሊል ገብተው ከምስጢራት ወደ ምስጢራት ቢቀርቡ የሚል ምክር ነው መሰጠው። እግዚአብሔር ይስጥልን አባታችን። እናታችን እርስዎ የሚጨምሩት ነገር ካለ እንደዚሁም ደግሞ እንኳን አደረሳችሁ የሚሏቸውን ሰዎችም ጠቅሰው እንኳን አደረሰዎት ቢላል። እንግዲህ እንዳለው ለሁሉም የኢትዮጵያ ሕዝብ እንኳን አደረሳችሁ እላለሁ። ልጆቼም በውጭ ያሉት ጸገነት ኃይለ መስቀል፣ ዳዊት ኃይለ መስቀል፣ ተስፋዬ ኃይለ መስቀል እንኳን ለዚህ ያደረሳችሁ። ሁላችንም እንኳን አብሮ አደረሰን። ምናልባት በስተመጨረሻ በህይወት አጋጣሚ እስካሁን ድረስ በኖራችሁበት ዘመን ልታመሰግኗቸው የምትፈልጓቸው ሰዎች ካሉ፣ ቤተሰቦች ካሉ፣ ጓደኛ ካለ፣ ካህናቶች ካሉ እድሉ ልስጣችሁ። መጀመሪያ እግዚአብሔር ረጅም እድሜ ሰጥቶን በተክሊል ጸንተን እንድንኖር ኃይል ጸጋ ስለተጠን እግዚአብሔር አምላካችንን አመሰግናለሁ። ከዛ ቀጥሎ ባለቤቴን የኔን ደካማ ጎን ሸፍና በቃል ኪዳናችን ጸንተን እንድንኖር
ስለረዳችኝ በጣም አመሰግናታለሁ። አሁንም እንደዚህ ጉልበቴ በደከመ ጊዜ እንደ ሕፃን ልጅ ስለምትንከባከበኝ በጣም ነው ማመሰግናት። ረጅም እድሜ ከጤና ጋር እንዲሰጥልኝ እግዚአብሔር ፈቃዱ ሆኖ እኔን እንዲያስቀድም እለምነዋለሁ። የእሷን ክፉ ነገር እንዳላይ እመኛለሁ። ይህ ነው እኔ የምለው። እግዚአብሔር ይስጥልን እናታችን። እርሶም? እኔ እሱም በጣም አመሰግነዋለሁ። አባቴም ነው፣ እናቴም ነው፣ ወንድሜ ነው፣ ሁሉ ነገሬ ነው። በሰላም ነው የምንኖረው። አሁንም እድሜ ጤና ሰጥቶት ከዚህ የበለጠ እድሜ እንዲሰጠው መድኃኔዓለምን እለምንለታለሁ። እናንተ ጊዜያችሁን ሰውታችሁ እዚህ መጥታችሁ የህይወት ልምዳችንን መጥታችሁ ስለጠየቃችሁን በጣም እናመሰግናችኋለን። እኛም እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር ረጅም እድሜና ጤና ይስጣችሁ። መልካም አውደ ዓመት እንዲሆንላችሁ እንግዲህ ለመላ ቤተሰቦቻችሁ እመኛለሁኝ። አሜን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አምላካችን ሆይ ለዚህ ቀን ስላደረስከን እናመሰግናለን። አሜን። የቀረበውን ምግብ ባርክልን። አሜን። ለተራቡት መግባቸው። አሜን። እግዚአብሔር አምላካችን ሆይ ለሀገራችን ሕዝብ ሰላምን፣ አንድነትን፣ ፍቅርን ስጥ። አሜን። ልጆቻችን እንደዚህ ተሰባስባችሁ ስላከበራችሁን እግዚአብሔር የእኛን እድሜ ሰጥቶ ረጅም እድሜ ሰጥቶ በረከቱን እንዲያበዛላችሁ እንለምናለን። አሜን። ሀገራችን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሰላም ያድርግልን። አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ይምጣ፣ ፍቃድ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ፈተና አታግባን፣ መንግሥት ኃይልና ምስጋና ለዘላለም ያንተ ነውና። አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ምስጋና ለአብ ለወልድ ቅዱስ ምስጋና ይሁን አሁንም ዘወትር ለዘላለም አሜን። የሰላም ንግሥት ማርያም ሆይ ሰላምን አሰጪ፣ የሰላም ንግሥት ማርያም ሆይ ሰላምን አሰጪ፣ የሰላም ንግሥት ማርያም ሆይ ሰላምን አሰጪ። በስመ አብ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን። እስቲ ስለ እናትና አባታችሁ የሆነ ነገር ንገሩኝ። ምን አይነት እናትና አባት ናቸው? እናትና አባታችን በጣም መልካም ሰው ናቸው። ጥሩ ስነ ምግባር ያለን፣ በጥሩ ሁኔታ ያሳደጉን መልካም እናትና አባት ናቸው። አባስ አንቺ በተለየ መልኩ የምትገልጫቸው ነገር ካለ? በሃይማኖታችን በርትተን እንድንል በሃይማኖታችን ላይ በደንብ ጠንክረን እንድንይዝ ሃይማኖታችንን እንደገና በጥሩ ፍቅር ስነ ምግባር ኮትኩተው ነው ያሳደጉን። ቤተ ክርስቲያን አዘውትረን መሄድ እንዳለብን እንደገና ደግሞ የህብረት ጸሎት እሱን ሁል ጊዜ
ያው ሁል ጊዜ ማታ ማታ እናደርጋለን እና በአጠቃላይ በቃ ወላጆቻችን በጥሩ ስነ ምግባር ያሳደጉን ማለት ነው። በጣም ጥሩ። እንግዲህ በጥሩ ስነ ምግባር እንዳደጋችሁ እነሱ ደግሞ ዛሬ ላይ እግዚአብሔር ፈቅዶ ኦልሞስት 61 ዓመታቸውን በጋብቻ አሳልፈዋልና እናንተም አሁን በጋብቻ ላይ ናችሁ ያላችሁት። የእነሱ ተሞክሮ ለእናንተ ምን ያህል ጠቅሟችኋል? ለሌሎችስ ምን መልእክት ታስተላልፋላችሁ? በጣም ጥሩ ማለት የእነሱን ነገር ኮትኩታው እንትን ስላሉን ጥሩ ስለ ምግባር ትህትና እንድንማር አድርገውናል። ጥሩም ትዳር ላይ እንድንደርስ አድርገውናል እና ያው በጋብቻ ከነሱ ትልቅ ትምህርት የምንወስደው ማለት በመከባበር በቃ በመንፈሳዊ ሕይወታቸውም ጠንካራ በመሆን እኛም ያው የነሱን አርአያ ተከትለን ልጆቻችንንም በዛ መንገድ የማሳደግ ነገር ያው ከነሱ በወሰድነው ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። እኛ ወላጆቻችንን ጋሼናማ ብለን ነው የምንጠራቸው። ጋሼናማ ፈሪሃ እግዚአብሔር ያላቸው በጠንካራ እምነት የታነጹ እምነታቸውን በቃላት ሳይሆን በተግባር የሚኖሩ ጠንካራ ሰዎች ናቸው። እኛም ልጆቻቸው የወደፊቱ ጠንካራ ትውልድ እንድንሆን አዘጋጅተውናል። በእምነት አንጸው ዛሬ ሁላችንም በያለንበት ሀገር መልካም ዜጋ ሆነን በሁለት እግሮቻችን እንድንቆም የቻልነው ጋሼናማ በልጅነታችን በእኛ ላይ በጣሉት ጠንካራ መሰረት ምክንያት ነው። ጋሼናማ ዛሬ ለ61ኛ ዓመት የትዳር በዓላችሁና ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም አደረሳችሁ እያልኩ የተሰማኝን ደስታ ስገልጽላችሁ እግዚአብሔር ረጅም ዕድሜ ከጤና ጋር እንዲሰጣችሁ በመመኘትም ጭምር ነው። ጋሼናማ ለእኛ ለልጆቻችሁ ስላደረጋችሁት ሁሉ እግዚአብሔር በረከቱን አብዝቶ ይክፈላችሁ። ሁሌም ያከብራችሁና የሚወዳችሁ ልጃችሁ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። በመጀመሪያ ለወላጆቼ እንኳን ለ60ኛው የጋብቻ በዓላችሁ በሰላም በጤና በፍቅር አደረሳችሁ ለማለት እወዳለሁኝ። ይሄ ደግሞ በእግዚአብሔር ጸጋ ነው እንጂ በሰው የሚቻል ነገር ስላልሆነ ይህንን ደግሞ ጸጋ ለሰጣቸው የስጦታ ሁሉ ባለቤት የሆነ እግዚአብሔር እድሜና ፍቅርን ጤና ስለሰጣቸው እግዚአብሔርን ማመስገን እወዳለሁ። ያው ቤተሰቦቼ ወላጆቼ አብረው በሚኖሩበት ሰዓት ብዙ ያስተማሩ ነገሮች አሉ። ተከባብረው ተቻችለው ተመካክረው ተደጋግፈው ነበር የሚኖሩ የነበሩት። ለዚህ ደግሞ ዋና ለነሱ የጀርባ አጥንት ሆኖ የረዳቸው ነገር ደግሞ ጸሎት ነበረ። ጸሎት በእኛ ቤት በጣም የዕለት ተግባር ነበረ። ጠዋትና ማታ ጸሎት ነበረን የምናደርገው እና ሌላው ደግሞ በጣም የሚያስገርመኝ ነገር በወላጆቼ ያየሁት በልጆቻቸው ፊት ሲጨቃጨቁ አይቼ አላውቅም ነበር በህይወቴ። ይህንን በጣም የሚያስገርመኝ ነገር ነው። ከአባቴ በጣም ተምሳሌት ነው የምለው የጽናትና የጥንካሬ ተምሳሌት ነው። በጣም ጠንካራ እና ጽኑ አባት ነው። ከሰዎች ጋር የመነጋገር ችሎታ አለው። ሲናገር ተደምጦ አይጠገብም እና ይህንን ደግሞ የምለው ያው በእኔ ብቻ ሳይሆን አብሯቸው ካሳለፋቸው ሰዎች ጋራም እኔን ባገኙ ጊዜ የሚሰጠኝ ምስክርነት ነው እና በጣም ጠቃሚና የሚያንጽ ንግግር ነው ከአፉ የሚወጣው። እናቴ ደግሞ በጣም ትሁትና ታዛዥ ናት። ስለ እናቴ ሳወራ በመጀመሪያ ማስቀድመው ይህንን ነው።
በትህትና በጣም የታወቀች ናት እና ሰውን ታናሽም ታላቅም ሳትል በጣም ትታዘዛለች እና በጣም እንደዚህ አይነት ወላጆች ስላሉኝ እንዲህ አይነት አባት ስላለኝ ራሴን እንደ እድለኛ ነው የምቆጥረው። ዋናው ግን ከነሱ በጣም ለእኔ ለህይወቴ ዋና ነው ብዬ ያልኩት ነገር ዋና የተማርኩት ነገር ግን መጽሐፍ ቅዱስ እንደሚለው አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ሌላው የቀረው ነገር ሁሉ ይጨመርላችኋል እንደሚለው ያንን በጥቅስ ሳይሆን በህይወታቸው አስተምረውኛል። እኛ ቤት ቀኑ የሚጀመረው በጸሎት ወይም በቅዳሴ ነው። ቅዳሴ ካልሄድን ጸሎት ነው የምንጀምረው እና እግዚአብሔርን በቀናችንም አስቀድመን በቀናቸውም አስቀድመው በህይወታቸውም አስቀድመው አይቻለሁ። ይሄ ደግሞ ለእኔም ለቤተሰቤም ለልጆቼም ይሄንን ተምሳሌት እንድከተል አድርገውኛል እና ከሰጡኝ ስጦታ ሁሉ በጣም የሚበልጥብኝ ስጦታ ይሄ ነው። ለዚህም ደግሞ ላመሰግናቸው እወዳለሁኝ። በመጨረሻም መላው የካቶሊክ ቤተሰብ መልካም ትንሣኤ በዓል ይሁንላችሁ ማለት እወዳለሁ። ሰላም ካቶሊክ ቲቪንም ይሄንን ትምህርታዊ የሆነ ነገር ለማቅረብ እድሉን ስላመቻቸልን ለቤተሰቦችም ለእኛም ማመስገን እወዳለሁ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። እግዚአብሔር ከዚህ በላይ ረጅም እድሜ ሰጥቷቸው ያው ለማየት ያብቃን። እንዲሁም ውጭ ሀገር ለሚኖሩት እህትና ወንድሞቻችን በዚያው አጋጣሚ እንኳን አደረሳችሁ ማለት እንወዳለን። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። እሺ ጋሼማ በጣም ነው የምንወዳችሁ። ከዚህ በላይ እድሜ ሰጥቷቸው የበለጠ እንዲኖርልን ነው የምንፈልገው። እግዚአብሔር ደግሞ የበለጠ እድሜ ሰጥቷቸው አሁንም በፍቅር እንድንኖር ነው የምንፈልገው። የክብር ንጉሥ ተነሳ ኢየሱስ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን። ስሜ መላከ ሰላም አየለ ይባላል። እኔ የወይዘሮ ሰገነት ኃይለ መስቀል ባለቤት ነኝ። በእውነቱ ቤተሰቡ የመልካም ነገር ሁሉ ምሳሌ ነው ብዬ ብናገር ማጋነን አይደለም። ይህን ቤተሰብ ከረጅም ጊዜ በፊት ነው የማውቀው። በትዳር ከመተሳሰራችን በፊት አቶ ኃይለ መስቀልን በአዲስ አበባ ሀገረ ስብከት በሚያገለግሉበት ወቅት አውቃቸው ነበር። ትጉ ክርስቲያንና በጣም የማከብራቸው አባቴ ናቸው። እንዲሁም ወይዘሮ ጽጌ እርሳቸው ባወቅኳቸው ወቅት በእርግጥ ትሁትና ሩህሩህ እናት እንደነበሩ መመስከር እወዳለሁ። የቤተሰቡ መልካምነት ተነግሮ የሚያልቅ አይደለም። እንደዚህ አይነት መልካም የህይወት አርአያነትና ምሳሌነት ያላቸውን ሰዎች ሰላም ቲቪ አቅርቦ በእንደዚህ አይነት መልክ በተለይ የ60 ዓመት የጋብቻ በዓልን በፍቅር በአንድነት በተድላ ማክበሩ ደስ ይላል። እኔም የዚህ ፓርት በመሆኔ በጣም ደስተኛ ነኝ። ከዚህ ከቶሮንቶ ከቤተሰቤ ጋርና ከመላው ኮሚኒቲ ጋር ይሄንን እንኳን አደረሳችሁ ለ60ኛው የጋብቻ በዓል ስም ደስታችን የተደረገ ነው። እንኳን ደስ ያላችሁ። ለኢትዮጵያ ሕዝብና ለመላው ካቶሊካውያን እንኳን
ለብርሃነ ትንሣኤው በሰላም አደረሳችሁ። እግዚአብሔር የተመሰገነ ይሁን። አሜን። የክብር ንጉሥ ተነሳ ኢየሱስ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን። Hello, my name is Liz. I am Tesfa's wife, and I would like to wish Mom and Dad a very happy anniversary and a very, very happy Easter. Thank you. የክብር ንጉሥ ተነሳ ኢየሱስ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን። ስሜ ዮናታን ይባላል። እንኳን ለጌታችን ለመድኃኒታችን ትንሣኤ በዓል አደረሳችሁ እያልኩ ለአያቶቻችንም በዛሬ ቀን እየከበርንላቸው ያለው የ60ኛ ዓመታቸውን አኒቨርሰሪ እንኳን አደረሳችሁ እያልኩ ጓደኞቼ ወላጆቼ መልካም በዓል እንዲሆንላችሁ እመኛለሁ። ለእናቴ ለአባቴ ለአያቶቼ በሙሉ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ላለሁ። አያቶቼም ከዚህ በላይ እድሜ ሰጥቷቸው ቀሪ ዘመናቸውን የተባረከ እንዲያደርግላቸው እግዚአብሔር ለምናለሁ። ለአያቶቼ ለእናቶቼ ለአባቶቼ ለአክስቶቼ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ እላለሁ። ለአያቶቼ ደግሞ ቀሪ ዘመናቸውን የተባረከ እንዲያደርግላቸው ጌታዬን ለምናለሁ። እንኳን ለጌታችን ለመድኃኒታችን የትንሣኤ በዓል በሰላም አደረሳችሁ እያልኩኝ በዛሬው ዕለት ደግሞ የአያቶቻችንም የአኒቨርሰሪያቸው በዓላቸውን እያከበርን እንገኛለን። ለአያቶቼም ረጅም እድሜና ከጤና ጋር እንዲሰጣቸው ለምናለሁ። ቤተሰቦቼም መልካም በዓል፣ ለጓደኞቼም ለሁሉም መልካም በዓል እመኝላችኋለሁ። አመሰግናለሁ። Happy anniversary and welcome Fasika. ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን። ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነበረ። ዛሬ እንግዲህ የበዓል ልዩ ዝግጅት ከጽዮን ማርያም ከሚገኙ ምእመናን ጋር በቤታቸው ተገኝተን ስናከብር ነበረ። በዚህ መልኩ በዓል አክብረናል። ለመላው የክርስትና እምነት ተከታዮች መልካም በዓል እንዲሆን እንመኛለን። መልካም በዓል። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩ ተነሳልን።